ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ ተከስቻለሁ። ዛሬ እንግዲህ ይዤላችሁ የመጣሁት በነጃን ፋሚሊ ቲክታከሮች ሁለቱ ፍቅር የሆኑ ጥንዶችን ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እነኚህ ጥንዶች በጣም መልካም ጥንዶች እንዲሁም ደግሞ ለትዳራቸው ያላቸው ክብር ላላገቡትም ላገቡትም ሰዎች መንስኤ የሚሆኑ እንዲሁም ደግሞ ብዙ ትምህርትን የምናገኝባቸው ጥንዶችን ነው ይዤላችሁ የመጣሁት ማለት ነው። እነሱ በነገራችን ላይ ጃን ፋሚሊ ብዙ እንደሌሎቹ ቲክታከሮች እንደሌሎቹ ዩቲዩበሮች ሚዲያ ላይ ወጥተው ስለራሳቸው ህይወት ስለራሳቸው አንዳንድ ነገሮች ፐርሰናሊ ህይወታቸውን ብዙ ወደ ሚዲያ አመጡም። ግን የሆነ ላይፋቸው ሚዲያ ላይ ሆኖ ሳለ በጣም ምርጥ የተባሉና በቃ አሉ የተባሉ ጥንዶች ናቸውና እዛ ላይ እንግዲህ ዛሬ እነማን ተካደሙ የሚባለውን አንዳንድ ነገሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ልጅ ከወለዱ 1 አመት ሞልቷቸዋል። እውነቱን ለመናገር በጣም ደስ ይላል። በልጃቸው ልደት ቀን የቀረ ቲክታከር የለም ጋይስ፣ የቀረ ቲክታከር ጥንድ በቃ አሉ የተባሉ ቲክታከሮች እዛ ቦታ ላይ ተካድመዋል ማለት ነው። እነማን ተገኙ የሚለውን ደግሞ እንደዚህ እዚህ ጋር ፎቶአቸውን እያሳየዋችሁ እማብራራላችሁ ይሆናል ማለት ነው። በዚህ አጋጣሚ በልደቱ ቀን ደግሞ ለባለቤቱ ወይም ደግሞ ለልጁ እናት ያልታሰበ ወይም ደግሞ ያልጠበቀችውን ሰርፕራይዝ አድርጓታል። እሷም በደስታ እንባ በእንባ ሆናለች። እዚህ ጋር እንደምታዩት እንግዲህ የመኪና ስጦታ እውነቱን ለመናገር በጣም ደስ የሚሉ ጥንዶች ናቸው። የመኪና ስጦታ በልጃቸው ልደት ቀን መኪና ገዛላት ማለት ነው። በጣም ደስ ይላል ማለት አሉ አንዳንድ ቲክታከሮች ከነሱ ዩቲዩበሮችም ቲክታከሮችም ከነሱ ብዙ ትምህርቶችን እውነቱን ለመናገር ብዙ ትምህርቶችን እንዲወስዱ ባይነኝ እኔ ማለት ነው። ለምን ለትዳር ምን እንደሆነ በቃ የገባቸው ህይወታቸው እንዴት መምራት እንዳለባቸው የሚያውቁ በጣም መልካም የሆኑ ጥንዶች ናቸውና አንዳንድ ሰጣ ገባ ውስጥ የምትገቡ ባለ ትዳሮች ከነሱ አንዳንድ ትምህርቶችን ብትወስዱ ባይነኝና በጣም ደስ ይላል ዛሬ ማለት ነው። እነማን ተገኙ ካላችሁ እንግዲህ እነሱ ከዚህ በፊት አይታችሁ ከሆነ እና አብርሽና ሩታ በፍቅር ሳሉ ከቡታጀራ ወደ ሸገር ሲመጡ እንግዲህ እነሱ ናቸው በመጀመሪያ ጊዜ ሸገር ላይ ብዙ ነገሮችን ያሳያቸው። ብዙ ላይፎችን አብረው አሳልፈዋል። እውነቱን ለመናገር በአጭር ጊዜም ቢሆን ብዙ በቃ ምርጥ የተባሉ ጊዜያቶችን አብረው አሳልፈዋልና ዛሬ እንግዲህ ሩታዬም አብርሽም እዛ ላይ ተካድመዋል። ነገር ግን እንዴት ነው የሚባለውን ትንሽ ግራ ያጋባል። በነገራችን ላይ ሁለቱም ማች ነው የለበሱት ጋይስ። እኔ አንዳንዴ ሳስበው አብርሽና ሩታ ድራማ ነው እየሰሩብን ያለው ወይስ ሪል ህይወታቸውን እያሳዩን ያሉት እስከሚልበት ደረጃው ማለት ነውና አይታችሁ ከሆነ አብርሽም ጥቁር ነው የለበሰው፣ ሩታም ጥቁር ነው የለበሰችው። እና እንዴት ነው ይሄ ነገር ሊሆን የቻለው? እንዴት ነው ማች ሊሆን የቻለው የሚለው ለኔ ጥያቄ ሆኖብኛል ማለት ነው ፋሚሊ። እና አንዳንድ ሳስበው አብርሽና ሩታ በቃ ኦልሬዲ ድራማ ነው እየተወኑብን ያለው ጋይስ። እና ለማንኛውም ዞሮ መጨረሻው ድራማ ሆኖ እንኳን እናንተ ወደ ትዳራችሁ ወደ ህይወታችሁ ወደ ቀድሞ ፍቅራችሁ ብትመለሱ እኛ ደስ ይለናል እንጂ አይከፋንም ማለት ነው። እንግዲህ ሩታዬም አብርሽም እዛ ቦታ ላይ ተገኝተዋል ማለት ነው። እውነት ለመናገር ከመጀመሪያ ወደ ሸገር ሲመጡ ከነኚህ ሰዎች ነበረ ጓደኝነታቸው። አይታችሁ ከሆነ የአብርሽን 50K ነው የ100K ነው 200K እነሱ ናቸው ለመጀመሪያ ጊዜ ያከበሩለት ለአብርሽ ማለት ነው። እና ከነሱ ጋር ቢሆኑ ኖሮ ህይወታቸው ዛሬ ላይ በዚህ ልክ አደጋ ላይ ይወድቃል ብዬ አላስብም። ምክንያቱም ከአህያ ጋር የዋለች ጥጃ ፈስ ተማረች እንደሚባለው ማለት ነው። ከወጠጤ ጋር ከምን ጋር በቃ እየዋሉ የአብርሽና የሩታ ህይወት ዛሬ ላይ ምን ላይ እንዳለ እናውቃለን። ግን ከነኚህ ጋር ቢዋል እውነት ለመናገር መልክ ስጠኝ ሞያ ከጎረቤት እንደሚባለው ማለት ነውና ብዙ ነገሮችን ልምድ ይወስዳሉ። ብዙ አለ አይደለ ብዙ ነገሮች ያካፍሏቸዋልና ዛሬ እንግዲህ እዚህ ጋር እንደምታዩት በደስታ አልቅሳ ሚስትየዋ እውነቱን ለመናገር በጣም
በጣም ደስ ይላል። በጣም የምሬን ነው የምላችሁና በልጃቸው ልደት ቀን አስባችሁታል? እሷ ያላሰበችውን የመኪና ስጦታ አበረከተላት። እንግዲህ እዛ ላይ ደግሞ የቀረ ቲክቶክ የለም። የምሬ ነው የምላችሁ የቀረ ቲክቶክ በቃ እንዳለ ጥንድ ሆነው ነው የመጡትና ያው አብርሽና ሩታም መጥተዋል። ይሄ ደግሞ እንዴት ሆነ ከተባለ በእርግጥ ያው ተጣርተው ሊሆን ይችላል እዛ ላይ የተገኙት፣ ግን ማች ማድረጋቸው እኔ የሆነ ነገር እንድጠራጠር አድርጎኛል። ጋይስ የምሬ ነው የምላችሁ እነኚህ ልጆች እየተወኑብን ነው ወይ እስክምልበት ደረጃው ማለት ነውና ዞሮ ቤቢዬ ሀፒ በርዝዴ ብያለሁ። እንዲሁም ደግሞ ምርጥ የተባሉ ጥንዶች ናቸው። ብዙ ነገሮችን ለብዙ ሰዎች አሪያ የሚሆኑ ለትዳርም ለብቻ ለብዙ ነገር ማለት ነው እና እዚህ ጋር እንደምታዩት እንግዲህ መኪና ውስጥ ገብታ ደስታ በደስታ ሆና በለቅሶም ይሁን ብቻ በወዘተ ብዙ ነገር ታለቅሳለችም ትስቃለችም። ደስታም ለካ ያስለቅሳል ጋይስ። እና እውነቱን ለመናገር ጀግና የሆነ ባል ይስጣችሁ ጋይስ። እንደዚህ እንግዲህ በልጇ ልደት ቀን እንደዚህ ሰርፕራይዝ ያደረጋት እና ወዶች ይህን ይመስል ነበር ማለት ነው። እንደዚህ እንዳያችሁት በጣም በአማራ ሁኔታ ተሰብስበው እንደዚህ እንደምታዩት ከጀርባ እንዳሉ ቲክቶከሮች ናቸው። በቃ ታዋቂ አሉ የተባሉ ጥንዶች ማለት ነው። ሩታና አብርሽን በፍቅር ሆነው እዛ ላይ ተገኝቶ ቢሆኑ ምን ያህል ደስ ባለን። የምሬ ነው የምላችሁ ምን ያህል ደስ ባለን። እና አንዳንዴ ያለ መግባባት የሆነ አለ አይደለ? የነሱ ያለ መግባባት በጣም ነው የሚያሳዝነው። ኮሜንቱ ሁላ ገብታችሁ ስታዩ ማለት ነው ሩትዬና አብርሽዬ መች ነው እንደዚህ የምትሆኑልን? ብቻ አለ የሰው መውደድ ይስጣችሁ። ግን ምን ዋጋ አለው ጋይስ? የምሬን ነው የምላችሁ ባለቤቱ ካልሰራ የጎረቤት ጫጫታ ምንም ትርጉም የለውም። እና እነሱ ዛሬ ላይ እነኝን አይተው ብዙ ነገር ትዳር ራሱ ክብር ነው። የምሬን ነው የምላችሁ በእነኚህ ሰዎች ያየ ነው። እና እንግዲህ ወዶችዬ በጣም ደስ የሚሉት ጥንዶች ናቸው። በጣም ማለት ነው ዛሬ ያየ ነው። እና ለቤቱ አዲስ ከሆናችሁ